ሰላም ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ልጆች ሰብስክራይብ በማድረግ ቤተሰብ እየሆናችሁ እላለሁ። ይህ ቪዲዮ ለሶስት ክላስ ተማሪዎች ይጠቅማል። አንደኛ ለ11ኛ ክፍል፣ ሁለተኛ ለ12ኛ ክፍል ተፈታኝ፣ ሶስተኛ ደግሞ ለፍሬሽማን ኮርስ ለምትወስዱ ተማሪዎች ማለት። በዚህ ቪዲዮ እንድናይ የወሰድኩት ኮንሰፕት ዩኒፎርም ሰርኩላር ሞሽን ይሆናል። በዩኒፎርም ሰርኩላር ሞሽን ግን የምናነሳቸው አንዳንድ ኮንሰፕቶች ይኖራሉ። ለምሳሌ አንጉላር ቬሎሲቲ፣ አንጉላር ዲስፕሌስመንት፣ ታንጀንሻል ዲስፕሌስመንት፣ አክሰለሬሽን፣ አንጉላር አክሰለሬሽን ኤንድ ዋት ራዲያል አክሰለሬሽን ብለን በደንብ አንድ ባንድ እያየን እንዲሁም ሴንትሪፒታል ፎርስን አይተን ይህንን ቶፒክ እንዘጋለን ማለት። ከዲፊኒሽን ኦፍ ዩኒፎርም ሰርኩላር ሞሽን እነሳለን። ስለዚህ ዩኒፎርም ሰርኩላር ሞሽን ኢዝ ስፔሻል ሰርኩላር ሞሽን ማለት ነው። ስፔሻል ታይፕስ ኦፍ እንግዲህ ከርቪሊነር ሞሽን ምንድን ነው? ይሄ ማለት ከርቪሊነር ሞሽን ማለት የታይፕ ኦፍ ሞሽን ዊዝን ፓዝ ከርቭድ ፓዝ ከርቪሊነር ሲባል የታይፕ ኦፍ ሞሽን ዊዝን የከርቭድ ፓዝ ነው። እሱ እንዳትረሱ። which an object is moving in what a circular path with a constant ስፒድ። ኮንስታንት ስፒድ ማለት ምን ማለት ነው? ዋት ዳዝ ኢት ሚን የኮንስታንት ስፒድ ስንል ለምሳሌ የሆነ ሰርክል አለ። ሌትስ ሴይ ፎር ኤግዛምፕል እንደዚህ አይነት ሰርክል አለች እንበልና የሆነ ኦብጀክት በዚህ ሰርክል ላይ ሲንቀሳቀስ ለምሳሌ ከዚህ ጋር ተነሳ እንበልና ከዚህ ተነስቶ እዚህ ደረሰ፣ አሁንም ከዚህ ደረሰ እያለ ልክ እንቅስቃሴውን እስኪጨርስ ድረስ ይንቀሳቀሳል። ነገር ግን ሲንቀሳቀስ በምንድን ነው? ዊዝን የኮንስታንት ስፒድ ነው ማለት። ኮንስታንት ስፒዱ ምንድን ነው? ኮንስታንት ነው። ስፒዱ ምን አይልም፣ አይቀያየርም። ዋት ዳዝ ኢት ሚን? ዛት ሚንስ ዘ ቼንጂንግ ስፒድ ኦፍ ዘ ሲስተም ኢዝ ዋት ዜሮ ማለት። the direction of the motion is what continuously what changed ዳይሬክሽኑ ግን ምን ይላል? ይቀያየራል ነው። ለምሳሌ ምን ማለት ነው? አሁን the direction is continuously changed ስንል ለምሳሌ እዚህ ጋር የነበረው ዳይሬክሽን ከዚህ ጋር ከነበረው ይለያል፣ ከዚህ ጋር ከነበረው ይለያል፣ ከዚህ ጋር ስንመጣ ምን ይላል? ይለያል። ይሄ አሁን ምንድነው? አንቲ ክሎክዋይዝ ነው፣ ክሎክዋይዝ ሞሽን ነው። አንቲ ክሎክዋይዝ ሞሽን ነው። ይሄኛውን ደግሞ ሞሽኑን ራሱ ቀይረን ለምሳሌ አሁን የዚህ እንቅስቃሴ እንደምታዩት እንደዚህ ነው። አንቲ ክሎክዋይዝ ማለት ነው። አንቲ ክሎክዋይዝ የሰዓት ተቃራኒ። ለምሳሌ ደግሞ ይሄኛውን እንቅስቃሴ ቀይሬ ደግሞ እንደዚህ ባደረገው ደግሞ ካውንተር ክሎክዋይዝ ይሆናል ማለት። ስለዚህ ዳይሬክሽኑ ምን ይላል? ይቀያየራል ማለት ነው። ዘን ቀጥለን የምናያለን ኤግዛምፕልስ ኦፍ ዋት ዩኒፎርም ሰርኩላር ሞሽን። ዋት አር ዘ ቤስት ኤግዛምፕልስ ኦፍ ዋት ዩኒፎርም ሰርኩላር ሞሽን አብሪቬሽን መጠቀም እንችላለን። አሁን ቤስት ኤግዛምፕሎች በጣም ከ11ኛ ክፍል መጽሐፍ ላይ የተቀመጡ 4 ኤግዛምፕሎች አሉ። እነዚህ ኤግዛምፕሎች ኦልሞስት በጣም አሪፍ ናቸው ብዬ አስባለሁ እና ዲስከስ እናደርግባቸዋል። ለምሳሌ አንደኛው ኤግዛምፕል ኤማስ ሲባል ለምሳሌ ኤማስ ኦፍ ኤ ቦል ይሆናል። ኤማስ ኦፍ ኤ ስቶን፣ ማንኛውም ነገር በዚህ ላይ ምንድነው በሰርክሉ ላይ ማንቀሳቀስ ብንፈልግ ማለት ኤማስ ኦፍ ኤ ቦል ማለት እንችላለን። ወይም ደግሞ ኤማስ አዝ ኢት ኢዝ አታችድ ቱ ዘ ኢንድ ኦፍ ስትሪንግ ኢንድ ኦፍ ስትሪንግ string and what moving in the horizontal circle። ይሄ አንድ ምሳሌ ሊሆን ይችላል። አንደኛ ይሄ አንድ ምሳሌ ነው። ሁለተኛ ደግሞ ለምሳሌ ምን ማለት እንችላለን? ሰከንድ ሃንድ፣ ሚኒት ሃንድ ኤንድ አወር ሃንድስ ኦፍ ኤ ዎች። ለምሳሌ ግድግዳ ላይ ሰቅለን የምንጠቀመው ምን አለ? ዎች አለ፣ የግድግዳ ሰዓት ማለት የእሱ የሰከንዱ የሰዓቱ ማለት የሚኒቱ የአወር ሃንድ እንቅስቃሴው ራሱ ምንድነው? የዩኒፎርም ሰርኩላር ሞሽን አንድ ኤግዛምፕል ሊሆን ይችላል ማለት። እንደገና ደግሞ ፖይንት ኦፍ ፕሮፒላር ስፒኒንግ ኦፍ ዋት ዊንድ ተርባይን፣ ይሄ ራሱ አንድ ምሳሌ ሊሆን ይችላል። ያ ግን የሚሆነው ምን ሲሆነ ዊንድ ተርባይኑ በዩኒፎርም ሰርኩላር ሞሽን ይንቀሳቀሳል ብለን ለማሰብ the motion of the system must be in a constant angular velocity or a constant speed መሆን አለበት ማለት። ይህ ሁሉ ምን ሊሆን ይችላል? ለዩኒፎርም ሰርኩላር ሞሽን ምሳሌ ሊሆን ይችላል ማለት። አንጉላር ኤንድ ታንጀንሻል ዲስፕሌስመንት። አንጉላር ኤንድ ታንጀንሻል ዲስፕሌስመንት ስንል ምን ማለት ነው? ከአንጉላር ዲስፕሌስመንት ለምሳሌ ልነሳ። which is denoted by what the Greek letter theta። አንጉላር ዲስፕሌስመንት ማለት ምን ማለት ነው ካልን it is a changing angular position of an object ማለት ነው። it is which is moving in the circular path or in the rotating object ማለት ነው እንችላለን። it is a vector quantity. It has what? Its own magnitude. It has its own magnitude and what? Direction. The direction is expressed with two mechanisms. That means either in clockwise or in anti-clockwise direction. Let's say, for example, let's say this is a circular path. Then we have a center of the circle from here. And from the center of the circle to the arc or the circumference of the circle, we have what? A radius r, and also we have another radius r. From this radius to this radius, we have an angle theta. And also from this point to this point, we have what? The arc of the circle, which is what? S. This theta is what? The angular displacement in radians.
this theta is expressed as what? The arc of the circle, that means s over what? R. And also this R is most of the time measured with meter, and also this R is most of the time measured with meter. Theta has m over m, so we get what? Which is 1. So this is unitless. That means dimensionless quantity. አሁን ብዙ ጊዜ አንድ ሪቮሉሽን ይባላል። that means one full ሪቮሉሽን ተካሄደ ሲባል ወይም ደግሞ አንድ ፉል ሮቴሽን ተካሄደ ሲባል ምን ማለት ነው? አሁን ሰርክል አለ፣ እንደዚህ አይነት ሰርክል አለችን ብላችሁ ሰው ይሄ ሰርክል ነው። ከዛ ይሄንን ሰርክል ሙሉ ለምሳሌ መነሻ የዚህ ቢሆንና ከዚህ ተነሳውና ልክ እንደዚህ እየተንቀሳቀሱ ይሄን ሰርክል እንደዚህ ዙሬ ምናምን ጨረስኩት። ከዛ ከተነሳውበት መልሼ ደረስኩ ማለት። ስለዚህ ምን ይባላል? ዋን ፉል ሪቮሉሽን ወይም ደግሞ ዋን ፉል ሮቴሽን እንላለን ማለት። ፎር ዋን ፉል ሪቮሉሽን ሞስት ኦፍ ዘ ታይም ዊ ሪሜምበር ዛት ፎር ዋን ፉል ሪቮሉሽን ዊ ሃቭ what 2 pi what radius 2 pi radius. What does it mean? This is the circumference of the circle. So 2 pi radius is what the circumference of the circle, which is equivalent to what? The linear displacement, that means s. እንመጣበታለን ግን s ማለት linear displacement ነች። ስለዚህ አሁን እዚህ ጋር ምንድነው s 2 pi r ነው አለን። in this case angular displacement theta is expressed as theta is equal to s over r መጀመሪያ ከተነሳንበት ማለት። ስለዚህ አሁን s ማለት for one full revolution it is what 2 what pi r። እዚህ ጋር r አለ እንዳትረሱ። ከዛ ሲካፈል ለr ሳደርገው we left this r is cancelled out by this r we get what 2 pi r. this is what 360 ዲግሪ። ስለዚህ በአንድ ፉል ሪቮሉሽን ጊዜ ቴታ ማለት ስንት ናት? 2 ፓይ ራድ ናት ወይም ደግሞ 360 ዲግሪ ነው ብለን ማውራት እንችላለን ማለት ነው። ስለዚህ still now it is a unitless or a dimensionless quantity but we can express it with what? ራዲያንስ። በምን እንገልጸዋለን? አይዘር ራዲያን፣ ግን ብዙ ጊዜ በራዲያንስ ብቻ ብላችሁ መተውም አንችልም። ስለዚህ በምን እንገልጸዋለን? በዲግሪ ልንገልጸው እንችላለን ማለት። አንጉላር ዲስፕሌስመንት ምን ብለን መረዳት እንችላለን? the change of position of the object which is moving in around the circle። ለምሳሌ መነሻ እዚህ ጋር ቢሆን ቴታ ኢኒሻል እዚህ ጋር ቢሆን መድረሻዬ ደግሞ ቴታ ኢኒሻል ፋይናሊ እዚህ ጋር ቢሆን ለምሳሌ እንዲህ እየተሽከረከረ ነው ነገር ብላችሁ ሰውትና እዚህ ጋር መጥቶ ቴታ ፋይናሉ እዚህ ደረሰ። ቼንጅን ቴታ which is equal to ምን ይሆናል ማለት ነው? ቴታ ኤፍ ማይነስ ቴታ ኢኒሻል ይሆናል ማለት። ስለዚህ እንደዚህ ብለን መግለጽ እንችላለን ማለት። አንጉላር ቬሎሲቲ ኤንድ ታንጀንሻል ደግሞ እናያለን ማለት። እነዚህ ደግሞ መርሳት የለብንም ማለት ነው። እሺ በጣም አሪፍ። አሁን አንጉላር ቬሎሲቲ ስንል ምን ማለት ነው? ታንጀንሻል ቬሎሲቲ ስንል ምን ማለት ነው የሚለው ደግሞ እናያለን ማለት። ስለዚህ አሁን አንጉላር ቬሎሲቲ ስንል ምን ማለት ነው? the measure of the rate of change of angular displacement ማለት ነው። ይሄ አንጉላር ቬሎሲቲ የሚለውን ኮንሰፕት የምናነሳው ከየት ነው? it is the rate of what? angular displacement ነው ማለት። ሰርክል ሁሌም እንዳትረሱ እንደዚህ አይነት ኮንሰፕቶችን ተጣጣሙ። ሰርክል እየሳላችሁ ቢሆን አሪፍ ነው በየኮንሰፕቱ ማለት። መጽሐፉ ላይ ስታዩ ብዙ ሰዓት ላይጠቀም ይችላል፣ ግን እናንተ ሰርክል አስቀምጡ። ሴንተር እዚህ ጋር አለ፣ ከዛ ራዲየስ ኦፍ ሰርክል እዚህ ጋር አለ፣ ከዛ አሁን ሌላ ናዘር ራዲየስ እዚህ ጋር አለ። ይሄ ራዲየስ እና ይሄ ራዲየስ እኩል ናቸው። ስለዚህ we have theta that means the angular displacement። እቺ አርክ የምትመስላት ነገር ደግሞ አለ ታንጀንሻል ዲስፕሌስመንት። ስለዚህ አሁን ምን ይላል? it is the rate of change of angular velocity ሲል እየደጋገሙ ማወራው በደንብ እንድትረዱት ነው። ሬት አለ፣ ከዛ ቼንጅ rate of change of angular ሬት ከተባለ የሆነ ነገር it is a change within time interval ማለት በሆነ ጊዜ ውስጥ ምን አለ ማለት ነው? ለውጥ አለ ማለት። it is denoted by ኦሜጋ በሚል የግሪክ ሌተር ነው የሚወከለው። አንጉላር ቬሎሲቲ which is equal to over what? change in t ታደርጋላችሁ ማለት። this is what angular velocity it is SI unit ዩኒቱን ልትጠየቁ ትችላላችሁ። ራድ ፐር ሰከንድ። በደንብ የሆነ ወርክአውት ፓርት ላይ ጥያቄ ስትጠየቁ ምን እንደተጠየቃችሁ ራሱ ለማስታወስ SI ዩኒቱን ራሱ ማስታወስ ጥሩ ነው። ምክንያቱም አሁን ይሄ ምንድነው አንጉላር ቬሎሲቲ ዲስፕሌስመንቱ ከዚህ ያክል ቁጥር ወደዚህ ያክል ቁጥር ቼንጅ አደረገ በሆነ ሲስተም ውስጥ ማለት። ከዛ ታይም ደግሞ ከዚህ ያክል ወደዚህ ያክል ነው ከተባላችሁ በአይምሮአችሁ መምጣት ያለበት ምን መሆን አለበት? አንጉላር ቬሎሲቲ። እንዴት? ራድ ፐር ሰከንድ። is it a vector quantity or a scalar quantity? it is a vector quantity. yes it is። ዳይሬክሽኑን ደግሞ እንዴት እናውቃለን? አሁን the direction of angular velocity measured by using right hand rule ለአንጉላር ቬሎሲቲ ለማወቅ በጣም ወሳኝ ነው እንበልና ኦብጀክቱ እየተንቀሳቀሰ ያለው እዚህ ጋር በደንብ እያሳየው ሲሆን በደንብ ይገባቸዋል ማለት። ለምሳሌ ኦብጀክቱ እየተንቀሳቀሰ ያለው እንደዚህ ነው ብለን ካሰብን ያ ማለት ክሎክዋይዝ ዳይሬክሽን ሲሆን ማለት ተቃራኒ ሲንቀሳቀስ ብለን በሁለት አይነት መንገድ እናየዋለን። አሁን አኮርዲንግ ቱ ራይት ሃንድ ሩል ምን ይለናል? እንትን ቀኝ እጃችሁን ከሰርክሉ ላይ አስቀምጡ። ከዛ ካስቀመጣችሁ በኋላ የዚህ የአራቱ ፊንገራችሁ የሚያሳየው ዘ ሞሽን ኦፍ ዋት ዘ ኦብጀክት ኦር ዘ ቦዲ ኦን ዋት ዘ ሰርክል ማለት ዘ ሰርኩላር ፓዝ። ስለዚህ አሁን ለምሳሌ አሁን ኦብጀክቱ እንደዚህ ነው እየተንቀሳቀሰ ያለው። ስለዚህ ግዴታ ይሄ አራት ጣጤ ማሳየት ያለበት ምንድነው? ዘ ሞሽን ኦፍ ዘ ኦብጀክት አራውንድ ዘ ሰርክል ነው ይላል። ይሄን ለማሳየት ትንሽ ያስቸግራል። በደንብ አሁን ይሄው እንደዚህ ያደረኩና እጄ ለዚህ ጋር ወስጄ ምን አደረኩት? ሞሽኑ ላይ አስቀመጥኩት። ይሄው ለምን ወደዚህ ክሎክዋይዝ እየተንቀሳቀሰ ነው ብዬ ስላሰው ማለት። ስለዚህ አሁን እዚህ ጋር እንዲህ ወስጄ ሳስቀመጠው ይሄኛው የቀኝ እጄ ተምብ ምን ያሳያል? ዘ ተምብ ኦፍ ማይ ሃንድ ወይ ኦር ማይ ራይት ሃንድ ሾውስ ዋት ዘ ዳይሬክሽን ኦፍ ዘ ዋት ዘ ቬሎሲቲ። አሁን የአንጉላር ቬሎሲቲው ማለት ነው። ኦኬ እንዴት ላስቀምጠው? ትንሽ ፋን ያደርጋል እንደዚህ ማለት ነው። ይሄ ማለት እንደዚህ ይሄው። አሁን እንዲህ ሲሆን ምንድነው የሚሆነው? ኢንቱ ዘ ፔጅ ነው አውት ኦፍ ዘ ፔጅ ልትጠየቁ ትችላላችሁ። እንዲህ ሲሆን ምንድነው የምትሉ? ኢንቱ ዘ ፔጅ
ግን እንቅስቃሴው ምን ከሆነ ነው? ክሎክዋይዝ ዳይሬክሽን ከሆነ ማለት ነው። በደንብ ስሙኝ። አሁን ደግሞ ተቃራኒ ላደርገው ነው። ለምሳሌ ኦብጀክቱ እየተንቀሳቀሰ ያለው እኛ ሰርክል ላይ የምናንቀሳቀስ ይህ አሁን ለምሳሌ የሰዓትን ወስዳችሁ ብትሞክሩ አንጉላር ቬሎሲቲ ኦፍ ሰከንድ ሃንድ ሚኒት ሃንድ ኤንድ አወር ሃንድ ሾውስ ኢንቱ ዘ ፔጅ ዳይሬክሽኑ ማለት ዘ ዳይሬክሽኑ አንጉላር ቬሎሲቲ ፎር ዎች ዳት ሚንስ ሰከንድ ሃንድ ሚኒት ሃንድ እና አወር ሃንድ የሚያሳየው ኢንቱ ዘ ፔጅ ነው። እንደዚህ ሰርክሉ አለ እንደዚህ ይሆናል ማለት። አሁን ደግሞ አንቲ ክሎክዋይዝ ዳይሬክሽን ብናንቀሳቀስ ለምሳሌ የሰዓትን ተቃራኒ ልገለብጠው ነው ማለት ነው። ለምሳሌ ኦብጀክቱ ይሄ እንደዚህ ያለ የነበረው ከዛ ምን ላደርገው ነው ገለበጥኩት እንደዚህ ቢንቀሳቀስ ብዬ አሰብኩኝ። ይሄ ማሳየው ዳይሬክሽን እዚህ እንደዚህ ሰርክሉ ላይ እዚህ ጋር ለማሳየት ስለማልተመቸኝ ነው እንደዚህ አድርጌ በዚህ እያንቀሳቀስኩት ነው ማለት ነው ኦብጀክቱን ስትረዱ። ከዛ አሁን ምን ይላል ራይት ሃንድ ሩል እጃችሁን ወስዳችሁ ሰርክሉ ላይ አስቀምጡ። ሰርክሉ ላይ ስታስቀምጡ ግን እነዚህ አራት ጣቶች ምን ማሳየት አለባቸው ይላል ዳይሬክሽን ኦፍ ዘ ሞሽን ኦፍ አን ኦብጀክት አራውንድ ዘ ሰርኩላር ፓዝ ወይም ደግሞ ዘ ሮቴሽን ኦፍ አን ኦብጀክት አራውንድ ዘ ሰርክል ማለት ነው። ይሄው ወሰድኩና አስጠጋሁት። ራይት ሃንድ እጄን ቀኝ እጄን ነው ሌላ ምንም ነገር የምሰራው ነገር የለም። ከዛ እንዲህ ወስጄ ጠጋ ሳደርገው ይሁን በደንብ ይሄ አራቱ ጣቴ ምን ማሳየት አለበት? ዘ ዳይሬክሽን ኦፍ ዘ ሞሽን ኦፍ አን ኦብጀክት ይሄው ዳይሬክሽኑን ያሳይ። እሺ ወደ የት አንቲ ክሎክዋይዝ ይሄው። ከዛ ዘ ዳይሬክሽን ኦፍ ዘ ተምፕ ኢንዲኬትስ ዋት ዘ ዳይሬክሽን ኦፍ ዘ አንጉላር ቬሎሲቲ ዊች ኢዝ አውት ኦፍ ዘ ፔጅ ይሄው ይሄ አለ ይሄኛው ዳይሬክሽኑ ነው። ከዛ እንደዚህ ወጣ ማለት ይሄው። ከዛ የዚህን ዳይሬክሽን እንዴት ትጽፉታላችሁ? ከወረቀት ላይ ለማሳየት ለምሳሌ እቺኛዋን ሰርክል ለሰዋትና ከዚህ ጋር ወረቀት ላይ ለማሳየት ብትፈልጉ ሰርክሏ ይቻለች። እስኪ በጥቁር ላድርጋት። ሰርክሏ የዚህኛዋን ተቃራኒ ማለት ነው። ይሄኛውን እንደሰውና ከዛ እንደዚህ አይነት ሰርክል አለ። ይሄ ሰርክል አሁን ሆሪዞንታል ሰርክል ነው ብላችሁ ሰሩ ችግር የለውም። ቨርቲካል ሰርክልም ቢሆን ከዛ እንቅስቃሴ ወዴት ነው ብያለሁ? ወደዚህ ነው ብያለሁ አይደል? ወደዚህ ማለት አንቲ ክሎክዋይዝ ዳይሬክሽን የሰዓትን ተቃራኒ ማለት ነው። እሺ በቃ ባጭሩ እንደዚህ ነው ማለት ነው። ከዛ አሁን እዚህ ጋር ዘ ሴንተር ኦፍ ዘ ሰርክል አለ። የዚህ ዳይሬክሽን የአንጉላር ቬሎሲቲ ዳይሬክሽን ወዴት ይሆናል? ወደ ውጭ አውት ኦፍ ዘ ፔጅ ይሆናል ማለት። ቅድም ኢንቱ ዘ ፔጅ ነበር፣ አሁን ደግሞ አውት ኦፍ ዘ ፔጅ እንደዚህ ሆነ ማለት። ይሄ ዘ ዳይሬክሽን ኦፍ ዘ አንጉላር ቬሎሲቲ ከውጭ እንደዚህ ከፈለጋችሁ ማሳየት ይችላል። እዚህኛው ላይ ግን ስትመጡ ዘ ዳይሬክሽን ኦፍ ዘ አንጉላር ቬሎሲቲ ቅድም እያወራው ስለነበረ ይህን ስላልተጠቀምኩ ነው እንጂ ከየት ይሆናል እንዴት ይሆናል ማለት ዳይሬክሽኑ ወደ ውስጥ ኢንቱ ዘ ፔጅ ይሆናል ማለት። እዚህ ጋር ራይት ሃንድ ጄን ጣቴን ስለማስቀመጥ ስለተቸገርኩ ነው እንጂ ወዴት ነው የዚህ ዳይሬክሽን አውት ኦፍ ዘ ፔጅ ወደ ውጭ ይሆናል ማለት። እንደዚህ ብላችሁ መረዳት ትችላላችሁ ማለት ነው። እንግዲህ ፈተና ሊመጣ ይችላል። ምናልባት ከመጣ ፈተና which one of the following is true about the right hand rule to measure the angular velocity of an object within a circle ሊሆን ይችላል ወይም ደግሞ within a circle ነው ቢሆን የሚሆን ጥያቄ። እሺ ከዚህ ቀጥለን ማየት ያለብን ሌላ ኮንሰፕት ታንጀንሻል ቬሎሲቲ። ስለዚህ ታንጀንሻል ቬሎሲቲ ማለት it describes የሚገልጽልን ምንድነው? it describes the motion of an object or along a circular whose yes direction የሚለው እንደዚህ መጻፍ ይችላል። direction yes given ትንሽ ረዘም ያለ ነው። ይሄ point yes point on what on the circle is always the yes tangential tangent to the circle ማለት እንችላለን ማለት tangent to the ሰርክል ለምሳሌ ምን ማለት ነው? እንግዲህ ሁሌም እንደዚህ ይህን ኮንሰፕት ስናጠና ምን መሳል አለብን ብያቸዋለሁ። ሰርክል ግዴታ ነው ማለት ለምሳሌ እንደዚህ አይነት ሰርኩላር ፓዝ አለን። ከዛም ዊ ሃቭ ሴንተር እዚህ ጋር ሴንተራችን ነው ብለን ብናስብ ዝም ብለን አርቢትራሪ የሚያስቀምጥ ነው። ከዛ አር ከዛ በኋላ እዚህ ጋር ምን አለን? ኤስ አለን። ነገር ግን ይህንን እንተውና ለምሳሌ አሁን በምን እንተካው? በኦሜጋ እንተካው። ለምሳሌ እዚህ ጋር እንደዚህ ክሎክዋይዝ ከሆነ እየተንቀሳቀሰ ያለ ብለን ካሰብን እንደዚህ ማለት ነው። ከክሎክዋይዝ ነው እየተንቀሳቀሰ ኦብጀክቱ ብለን ብናስብ እንደዚህ ከሆነ ዳይሬክሽኑ እዚህ ጋር ኦሜጋ ኢኒሻል አለችን ብለን እናስብ። እዚህ ጋር ደግሞ ኦሜጋ ፋይናል አለን ብለን እናስብ። ከዛ ኦብጀክቱ እንደዚህ ሲንቀሳቀስ ከዛ አሁን ታንጀንሻል ቬሎሲቲውን ማሳየት ፈለግን። ታንጀንሻል ቬሎሲቲ ማለት ታንጀንሻል ከሚለው ተነስታችሁ ምን ማለት ነው? which is tangent to the circle ማለት ታንጀንት ማለት መታከክ ማለት ነው። ታንጀንት ቱ ዘ ሰርክል ሰርክሉን የሚታከክ ማለት ነው። በአማርኛ ሲሆን ትንሽ ግልጽ ይሆንላችሁ ታንጀንቱ ዘ ሰርክል። ስለዚህ አሁን ለምሳሌ የታንጀንሻል ቬሎሲቲ ዳይሬክሽን ኦብጀክቱ እንዲህ የሆነ ከሆነ እየተንቀሳቀሰ ያለው ካልን የታንጀንሻል ቬሎሲቲ ዳይሬክሽን እዚህ ጋር መጣችሁ እንዲህ ብትለኩ እንደዚህ ይሆናል። ይሄ ቪቲ ትሉታላችሁ። እዚህ ጋር ብትመጡ ዳይሬክሽኑ ኦልሞስት እንደዚህ አካባቢ ይሆናል። ወደዚህ ታንጀንቱ ዘ ሰርክል። እዚህ ጋር ብንመጣ እንደዚህ ይሆናል ዳይሬክሽኑ ታንጀንቱ ዘ ሰርክል ማለት ነው። እዚህ ጋር አሁን እቺን ቪቲ ነች። ትንሽ እንደዚህ ለማሳየት ተቸገሩ። እዚህ ጋር ቪቲ እዚህ ጋር መጥጨ ብለካ ዳይሬክሽኑ ወዴት ይሆናል? ታንጀንቱ ዘ ሰርክል። እንደዚህ ከሰርክሉ ምን ታንጀንት ይሆናል? ምን ይፈጠራል? ቪቲ ታንጀንሻል ቬሎሲቲ ማግኘት እንችላለን ማለት። ስለዚህ ዘ ዳይሬክሽን ኦፍ ዘ ቬሎሲቲ ኢዝ ኦልዌይስ ታንጀንት ቱ ዘ ሰርክል። ሊኒየር ኮምፖነንት ኦፍ ዋት አንጉላር ቬሎሲቲ ምጽፈው አሁን እኛውን ማሳየት አለብን። እንዴት ነው ዘ ሊኒየር ኮምፖነንት ኦፍ አንጉላር ቬሎሲቲ የሆነው የሚለውን ማሳየት ብንፈልግ ወይ መመርዛት አሁን አንጉላር ቬሎሲቲ which is equal to እዚህ ጋር ሰርክል አለን ብለናል። ስለዚህ የሰርክሉ ምን አለን? አርክ አለን ቅስት። ለምሳሌ አሁን ቅድም ከዚህ ኦሜጋ ኢኒሻል እስከዚህ ኦሜጋ ኢኒሻል ምን አለች ብያለሁ? እዚህ ጋር አርክ ኦፍ ዘ ሰርክል አለች። እዚህ ጋር ምክንያቱም እዚህ ጋር ቴት አለን፣ እዚህ ጋር ምን አለን? ኤስ አለን።
ስለዚህ አሁን እዚህ ጋር እቺ ኤስ አለችን። ስለዚህ እዚህ ጋር ምን አለ ኦሜጋ አለን። ከዛ እዚህኛው አንጉላር ቬሎሲቲ ያለው ከዚህ ሲሄድ ደግሞ የሆነ የሸፈነው የወሰደበት ጊዜ አለ ምን ኦብጀክቱ ሲንቀሳቀስ ማለት። ስለዚህ ምን ማለት ነው ታንጀንሻል ቬሎሲቲ which is equal to the arc of the circle that means tangential displacement ማለት ነው s divided by the time it takes to finish its motion ማለት ነው። ከዛ በኋላ we remember that tangential እቺ s ማለት ደግሞ እዚህ ጋር ያለቻት እቺ አርኳ ላይ ያለቻት እቺ s ማለት ምን ማለት ነች? s ማለት ምን ብለናል? we remember that ኦሜጋ ማለት አንጉላር ዲስፕሌስመንት which is equal to the arc of the circle divided by the radius of the circle ብለናል። ስለዚህ አሁን ይሄኛው በኢንተርምስ ኦፍ ቴታ ኤንድ አር በገልጸው ምን ይሆናል? ቴታ ታይምስ አር ሆነ ማለት ነው። እሺ ከዚህ ጋር ትመጡና the arc of the circle yes that means the arc of the circle ማለት የሰርክሉ ቅስት እንደማለት ነው። ወይም ደግሞ ሙሉ አንድ ሽክርክሪት ከጨረሰ ግን the circumference of the circle ብላችሁ ነው የምታወሩት ይሄ ነገር። ስለዚህ ምን ይሆናል? ቴታ ኦቨር what right r then divided by what t yes ስለዚህ አሁን we remember that theta that means the angular displacement divided by the time taken is what theta divided by t is what omega times r so what does it mean the linear component of angular velocity ማለት ነው እንደዛ ያለው tangential velocity this tangential velocity is expressed as what omega times r ስለዚህ vt which is equal to what omega times r we remember that for every object which is moving in around the circle የሆነ ማንኛውም ኦብጀክት በሰርክል ላይ ሲንቀሳቀስ እዚህ ጋር በደንብ ተረዱ። ታንጀንሻል ቬሎሲቲው ልዩነት እንዲያመጣ ምኑ ላይ ነው ትኩረት ማድረግ ያለብን? ኦብጀክቱ ከዚህ ከአክሲስ ኦፍ ሮቴሽኑ ምን ያክል ራዲየስ ነው የራቀው እንጂ ኦሜጋው ምን ያክል ነው የሚለው አያስጨንቀንም ማለት ነው። ለምን ዘ አንጉላር ቬሎሲቲ ኦፍ ዘ ኦብጀክት ኢዝ ኦልዌይስ ኮንስታንት አራውንድ ዘ ሰርክል ስለሆነ ማለት ነው። ስለዚህ አሁን እዚህ ጋር ኦሜጋው ኮንስታንት ነው። ስለዚህ ታንጀንሻል ቬሎሲቲው ልዩነት እንዲያመጣ ምኑን መቀየር ነው ማለት ነው? ዘ ራዲየስ ኦፍ ዘ ሰርክል ሶ ምን ብለን ኮንክሉድ ማድረግ እንችላለን? we conclude that the tangential velocity of any system around the circle is always directly proportional to the radius of the circle